ይህም ወንጌል ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው አለ። መቃባ ከንልማ ከነፉረ ቁልቁሉ ዋቀ ቶኮ አሜን። ዋቀዮ አባ ኬኛ ኡማ ኬኛ ሁንዱማ ከንጅራችስቱ ሁንዱማ ከንሶርቱ ሁንዱማ ከንትክስቱ በራንገ በራቲ ከንጅራቱ ከንሲት አመነኒሲ በረበራን ከንጅራችስቱ መቃኬፍ ገለኒ ወቁባን በረበራኒ ሃተው ከበጀምቶታ አቦቲ ኬኛ ሉቦታ ቡልችቶታ ቡልቻ መነ ክርስቲያና ኬኛ akkasumas abbootii keenya waltajjii kanarratti argamtanii barsiisota wangeelaa faarfattoota hundi keessan ijoollee waaqayyoo irra deebiin akkam galgaleeffatani akkam jirtu የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለውን ቃል ርዕስ አድርገን እንማራለን። እሱም ያመነ የተጠመቀም ይድናል ይላል። የወንድ ኬሰነ ከነጀዳመ ያመነ የተጠመቀም ይድናል ከነመኔፍ ከንጩበሜስ ኒፈያ ጀቸ ከና ወንጌላ ማርቆስ በቆና ኩደጃ ለኮብሰ ኩደጃ ረተርገና ጀቸ ጎፍታን ኬኛ ኢየሱስ ክርስቶስ በርቶታ ኢሳ የሮ ጌጌሱ jecha yeroo isaanirraa gargar ba'uuf ka'u yeroo xumuraatti ergama isaanitti kennetti jecha yeroo inni xumuree dubbate jecha xumuraa dubbii xumuraa kitaaba wangeela maarqoos keessaas immoo kutaa xumuraa irratti argama. jechi kuni akka isinii galuu fi yaada isaa akka hubattaniif isiniin dubbisa. በማርቆስ ወንጌል ምዕራፍ 16 ከቁጥር 14 ጀምራችሁ ሲታነቡ በማዕድ ተቀምጦ ሳሉ 11ዱ ለ11ዱ ተገለጠ። ተነስቶም እንዲህ አላቸው። ተነስቶም ያዩትንም ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ ይላል። yeroo inni du'aa ka'ee isaanitti mul'atu kanatti isaan gidduutti yeroo isaan bartoonni 11 wal ga'anii jiranitti isaanitti mul'ate. isaanis waan isatti amanuu didanii fi waa'ee jabina laphee isaaniitiif isaanitti dheekkame jedha. ልባቸው ስለጠነከረ ይላል ይህ ቃል። ማመን ስላቃታቸው አዎ ኢየሱስ ከሞት ተነስቷል ብሎ ስላላመኑበት አንተ እንደተናገርክ ሞተሃል፣ ተሰቅለሃል፣ ደግሞም እንደተናገርክ ከሞት ተነስተሃል እናመሰግናለን ብለው ስላላመኑበት ልባቸው ስለ ልባቸው ጥንካሬ ነቀፋቸው ይላል። ዛሬ ዓለም በክርስቶስ አላምንም ብላ ልቧን ዘግታለች። እንደ ዶሮ ማለት አዱኛ ናራ ክርስቶሲቲ ነመኑ ጀቴ ለጴሼ ጩፈቴ ጅርቲ ተው እሺ ለጴሼ ጩፈቴ ጅርቲ አዱኛን ኢኑምቲ መቃዳፍ ሞ ኢቲ ነመነ ጀዱስ ሞ አከ ኢሳፍ ተውት አከ ዋቁማ ኢሳት አከ ጎፍቱማ ኢሳት ሰተመነ ዮዞንታኔ አከ ያደሳት ዱቢ ኢሳ ምጭሬ ሰተመነ አዱኛን ኢየሱስ ክርስቶስ ሲታመኑ ጀላ አረስ ለጴሼ ጩፈቴ ጅርቲ ከናን ኢየሱስ ዋን ገመዱ ሲንተፈቃታ መጋላ ኬኛ ኬሰቲ ነሞታ ክርስቶሲ ፊዶ ቀበንቱ ጅራሞ ነሞታ ዱቢ ኢሳ እንደገኙ ጀደንቱ ጅራ ሴና ቶኮኒ ሲንቲማ ኩታ ከነቶን ዱቢሴን ፊጢን ወጂዱ ከቦታ በቆና ሸንደጋ ዱቢሳ ስለ ጀልቀበ ጨቀሱ ያሌራ ጉቱማ መሳ ዱቢሳ ጀልቀበ ሴና ሰጲራ ፊ አናንያቲን ጀልቀባ
ገረጥ ሙራቲ ዋይ በርቶን ጎፍታ ኬኛ ኢየሱስ ክርስቶስ ዋንተ ኢሳን ረገይቶ አችረት በሬፈሜ ጅራ አማ በርሲሳን ኬኛ እኛ የተሰቀለውን ክርስቶስን እንሰብካለን አሉ። የተሰቀለው በነገራችን ላይ የሚሰቀሉ ብዙ ሰዎች ነበሩ በብሉይ ኪዳንም በአዲስ ኪዳንም። ክርስቶስ በሚሰቀልበትም ሁለት ሰዎች በግራና በቀኝ ተሰቅለዋል አይደል? ቢታምር ገቲ ፈንዲፈመኒሩ እነርሱን እንሰብካቸዋለን ኢሳን ለለምና ክርስቶስን የምንሰብከው ለምንድነው ካላችሁ እርሱ ስለኛ ጥቅም ነው የተሰቀለው። ኢኑመዩሙ ማልጀደ ሴተን ገላትያ ቦቆና ሰዲ ለቆምሰ ኩለ ሰዲ ጉባረቲ በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ አንብባችኋል። ሴራ ኬሰ ዴቢ ቦቆና ዲደሚ ተቆራቲ namni mukarratti fannifame abaarama akka ta'e barreeffamee jira. Lambi billaachuu sun ዳግም ምዕራፍ 21 ሲታነቡት ወይ ደግሞ ገላትያ ምዕራፍ 3:13 ማለት ነው። መጀመሪያ ገላትያ 3:13 ስዳቸው አንብቡ። ገላትያ 3 ከቁጥር 13 ላይ እንዲህ ተብሎ ተጽፏል። ኤርጋ ጳውሎስ ገረ ገላትያ በቆና ሰዲ ለኮብሰ ኩደ ሰዲ ረቲ ማልጀዳ በእንጨት ላይ የተሰቀለ ሁሉ የተረገመ ነው ተብሎ ተጽፏል። ምን ተብሎ ተጽፏል? ሙከረቲ ከም ፈንዲፈሙ ማሎላ አባራማ አከጀደሜ በሬፈሜ ጅራ ዘዳግም 21 ከቁጥር 23 ላይ ደግሞ እንዲህ ተብሎ ተጽፏል። በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር አለ። ጻድቅ በእንጨት ላይ አይሰቀልም። የተረገመ ሰው ነው የሚሰቀለው። የተረገመ ሰው ወንጀለኛ ነው፣ ኃጢአተኛ ነው፣ በደለኛ ነው፣ ሞት ይገባዋል የተባለው ሰው ይሰቀላል፣ በስቅላት ይሞታል። ይሄ በአይሁዳዊ ሕግ የተቀመጠ ነገር ነው። ታዲያ ኢየሱስ በሚሰቀልበት ወንጀለኛ ሆኖ ነው ወይ የተሰቀለው? ኃጢአተኛ ሆኖ ነው ወይ የተሰቀለው? አይደለም። ኢየሱስ የተሰቀለው የኔና ያንተን ኃጢአት፣ የኔና ያንተን ወንጀል፣ የኔና ያንተን ኃጢአትና ነውር፣ የኔና ያንተን ሞት በራሱ ላይ አኖረና እርሱ በእኛ ፋንታ ተገብቶ ተሰቀለ። ክርስቶስ ስለኛ ፋይዳ ስለኛ ጥቅም ተሰቀለ። ጳውሎስ በዚህ ምዕራፍ ላይ ምን አለ? ስለኛ እርግማን ይውላችሁ፣ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን አለ። ክርስቶስ ስለኛ ነው እርግማን የሆነው በመስቀል ላይ የተሰቀለው። ይፈጩ ለማንም አይደለም። በነገራችን ላይ ከዚህ ዓለም ላይ ሰውን አድናለሁ ብሎ የተሰቀለ ማንም ሰው የለም። ነመን ፈይሰ ደከም ፈንዲፈም የተቆለ እንጂ ከክርስቶስ ውጪ ማለት ነው። ክርስቶስ ለኔና ለናንተ ለሁላችንም ተሰቅሏል። ፋሲካችን ታርዶልናል። መድኃኒታችን ኢየሱስ ክርስቶስ ለኛ ተሰቅሎ ስለኛ ሞቶ ሞታችንን አሸንፎ እኛን ነፃ አውጥቶናል። ክብር ምስጋና ለአምላካችን ይሁን። በእውነት አመስግኑት። ስለዚህ የተሰቀለ ሁሉ አይሰበክም። የተሰቀለ ሁሉ ማለት ነው። ምክንያቱም የተሰቀለ ሁሉ ስለ ጽድቅ የተሰቀለ ወይ ደግሞ ስለ ሰው የተሰቀለ አንድ ብቻ ነው ክርስቶስ። ብዙ ጊዜ ቅዱሳን ተሰቅለዋል። ጴጥሮስ ቁልቁል ተሰቅሏል አይደል? ጴጥሮስ ገሪገር ገልፈሜ ማለት ነው። ፈንዲፈሜር ለሰዎች ነው ወይስ ለክርስቶስ ነው የተሰቀለው? እርሱ ለማን ነው የተሰቀለው? ጴጥሮስ ስለ ሰዎች ነው ስለ ክርስቶስ? ስለ ምንድን ነው? ስለ ክርስቶስ። ለነሞ እንዲ ባየን ፈንዲፈመኒሩ ካም ፈንዲፈመን ገሩ ነሞተ ፈይስና ጀደኒ ልቡ ኬኛ ነማ ደበርሲኔ ኬኒና ጀደኒ ዱአ ኬኛ እንደሚፈየ ጀደ ካም ፈንዲፈመ ነሚ tokkollee jiru garuu namoonni fandifaman jiru kana ka Phexros faa fannifamaniiru Phaawulos mormisaarraa citeera isaan kana gochuu isaaniitiin gonfoo ulfinaa argataniiru waadaa bara baraas argataniiru jireenya bara baraas argataniiru inumayyuu immoo maqaan isaanii bara baraan akka yaadatamu yaadannoo bara baraa mana kiristaanaa keessatti waaqa irrattis lafa irrattis argataniiru eebbi isaanii hunda keenya wajjiniin haa ta'u ከዚህ ውጪ ደግሞ በወንጀልም የተሰቀሉ በአይሁድ ዘንድ ኃጢአተኞች ናቸው ወንጀለኞች ናቸው ተብሎም የተሰቀሉ ሰዎች አሉ።
akkana jedhamanitti kan fannifamanis immoo baay'ee isaaniitu jira. Warra yakkamtoota ta'anii fannifaman jechuudha. Kanaaf isa kanaaf Phaawulos እኛ የተሰቀለውን ክርስቶስን እንሰብካለን የተባለው ይሄ ነው ማለት ነው። የተሰቀለው ልዩ ነው። የክርስቶስ ስቅላት ለሰው ጥቅም ነው የተሰቀለው። ኦኬ ፋይዳ ነማቲ ፈንዲፈም namni nama fannifamu tokko illee jiru ክርስቶስን malee galanni maqaa isaa haa ta'u waaqayyo keenyaaf galanni haa ta'u ጌታችን ኢየሱስ ክርስቶስ ይሄንን ስለተሰቀለላቸው ስለሞተላቸው ዋጋ ስለከፈለላቸው ክርስቶስን ስላላመኑት ነቀፋቸው ይላል namni gatiin isaa kaffalamee fi akkamitti gatii isaa kaffalame ameen jedhee fudhachuu didaanitti maame ama mana nyaataa dhattanii katamaa yoo deemtanii isaamni keessii kaffalameera yoo namni isiniin jedhee ay alikabbalim ምትሉ ከሆነ ትክክል ናችሁ gatii keessan isinii kaffalameera jedhee namni waan isin gabaa keessaa bitattan hundumaa isin lakkooftan duukaa deemee isinii kaffale xumurratti gaafa hisaaba kaffaluuf kaatanii isii kaffalameera nagaan galee yoo namni isin jedhee yoo fudhachuu diddan sirriidhaa isin addunyaa nama sirriirra hin jirtu laa Kiristoos gatii kaffalee fi Yesuus gatii kaffalee fi du'ee fi du'a isaatiin du'a ajjeesee fi gara fayyina kanaatti dhufuu didde addunyaan balbala ishee cufatte. Bartoonni gooftaa keenya Yesuus Kiristoos lapheen isaanii ganaa hafuura qulqulluu waan hin argannee fi hin jabaate. Namni yoo hafuura qulqulluudhaan ta'e malee jedha. Tokkoffaa Qorontos boqonnaa 12 lakkoofsa 3 gubbaarratti በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ክርስቶስ ጌታ እንደሆነ የሚመሰክር የለም ማለት አፉረ ቁልቁሉዳ ዮተ መለ ነምኒ ክርስቶስ ጎፍታ አከተ ረጋበው አከንጅሬ አከሱመስሞ ኢየሱስ ክርስቶስ አባራማዳ ከንጀዱ አፉረ ቁልቁሉዳን ገገፈመ ተቆለ እንጅሮ ሄደ ጳውሎስ ኢየሱስ የተረገመ ነው የሚል ከሰይጣን ካልሆነ በስተቀር በመንፈስ ቅዱስ ምሪት የሚናገር ሰው የለም ጅራው የአፉረ ቁልቁሉዳን ገገፈመሞ ክርስቶስ ዋቀዮዳ ክርስቶስ ፈይሳዳ ክርስቶስ ilma waaqaati inni isa nuuduedha dubaro maaramira isa nuudalateedha deetu satyaman እነዚህ ሰዎች ግን ስላላመኑ አለማመናቸውን የልባቸውን ጥንካሬ ነቀፈ እንዲህ አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ አለ ጋራ ዱኛት ደማቲ ወንጌለው መመሁንዱማቲ ፊ ማልጎዳ ለለባይት ማልጎዳ ወንጌል ማለት ምንድነው የምስራች ማለት ወንጌል ማለት የምስራች መጽሐፍ ቅዱስ ውስጥ ወንጌል የተባሉ ስንት ናቸው መቀዳ አፉር ዜና ክርስቶስ ናቸው እነሱ ኦዱ ክርስቶስ አጃይበ ክርስቶስ አሎ ተሳራ ካሴ አመ ፈንዲፈሙ ይሳራ አንገውል በውሳት ዴቢ ዱፉ ሳሞ ራጂ ከን ዱበተኒ መስራቸው ገቲ ደለናማቲፍ ከፈለመ ነመትሙ ወንጌል እንደርፈንጉ እንካንሞ ኤርጋወኒ ኩዳፍራን ከን ጳውሎሲፍ ከን ጴጥሮስ ለማን ከኔ ይሁዳ ከኔ ያዕቆብ ከኔ ጴጥሮስ ሳንኩን ሙለተ ዮሐንስ ደበለቴ ያንን በወንጌል ላይ ያለውን የሚያብራሩ ናቸው በአራቱ ወንጌል ላይ ያለውን ስለ ክርስቶስ የሚያብራሩ የሚያስተምሩ ናቸው መልእክታት ማለት የምስራች ሲባል ገነማ የምስራች ሲባል ምስራኛ አጣደን እዚህ ከሰተምዲ የምስራች እና ምስራኛ አጣንጀነ ማየሮ እንደ ምስራኛቱ ምስርለ ወደደረውቲ ሶሚን እንጆረለን ላሲ ምስሪን ኦፊስ ስቴት ቸለለነማ የምስራች ከተባለ አዲስ ነገር አለ ማለት ነው አይደል አዲስ ነገር አለ ትኩስ ዜና አለ ማለት ነው የሚያስደስት ዜና አለ ማለት ነው ወንጌል የምስራች ነው ሲባል አዲስ ነገር የሚናገር ደስታን የሚናገር ይውላችሁ ለ2000 ዓመታት ሙሉ በሙሉ ትኩስ ዜና የሚናገር መጽሐፍ ነው ወጋኩማ ለማጉቱዳፊ አረስ ቦሪስ የምስራች ነው ክርስቶስ ሞቶላችኋል የሚል ክርስቶስ ተወልዶላችኋል ክርስቶስ ተጠምቆላችኋል ክርስቶስ ሞትን ድል ነስቶ ተነስተዋል ወደ ሰማይ አርጓል ዋጋ ከፍሎላችኋል
የሚል ትኩስ ዜና የሚናገር የምስራች ቃል ነው ወንጌል። ይህ ወንጌል ደግሞ ስለማን ነው የሚናገረው ብለን ካየን ማለት መሰረቱ ማለት ነው ሁለት ነገር ልናገር በዚሁ። የነቢያት ትንቢት ዋና ማዕከሉ ነገረ ድነት ነው። ምንድነው አላችሁ? ነገረ ድነት፣ ዓለምን የሚያድን መሲህ ይገለጣል የሚል መሰረታዊ ኃይለ ቃል ያለው ነው። ማዕከል ያደረገ ቃል ነው የነቢያት ትንቢት። የሐዋርያት ትምህርት ደግሞ ማዕከሉ ምንድነው ካላችሁ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው የዳዊት ልጅ የአብርሃም ልጅ እርሱ ተወልደዋል፣ እርሱ ሞቷል፣ እርሱ ዓለምን ነፃ አውጥተዋል፣ እርሱ የእግዚአብሔር ልጅ ነው፣ መዳን በእርሱ ነው ብሎ የሚናገር መሰረታዊ ቃል ማዕከል ያደረገ ስብከት ነው። ለዛ ነው ቤተክርስቲያናችን በሐዋርያትና በነቢያት ላይ የታነጸችው ማለት ነው። ከናፍ መን ክርስቲያና ኬኛ እንዴ ራጆታፊ እንዴ ዱከ ቦታ ታረቴ ከንሼኑ እንደፈምቴ ጀቹ። ለዛ ነው ጳውሎስ በዚህ በሮሜ ምዕራፍ 1 ከቁጥር 1 ጀምራችሁ ሲታነቡ እንዲህ የሚል ቃል ተጽፏል። ከቁጥር 1 ጀምሬ ላንብብላችሁ። ሐዋርያ ሊሆን የተጠራው ጳውሎስ የኢየሱስ ክርስቶስ ባሪያ ጳውሎስ ከነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ አለ። አሁን እቺን ቃል በደንብ ያዙ። አኒ ጳውሎስ አፋራ ጆታቲን ኪታቦታ ቁልቁላውዳን ዱርሴ ዋቀዮም ብራ ኢሳብዲ ከነሜፍ ወንጌላ ፈር ናደበ የጀድ በነቢያት አፍ ከቁጥር 1 ጀምራችሁ አንብቡት። በቅዱሳን መጻሕፍት ለእግዚአብሔር ለተሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ቅዱስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው አለ። ስለማን ነው? ስለ እግዚአብሔር ልጅ ማለት ነው። መጀመሪያ ስለነበረው ስለ እግዚአብሔር ልጅ ኢላላ ሰበዋ ቀዩ ወንጌል ኩን ይደ ዳዊት ኬሳ ይሰደለት አከ ቁልቁሉማ ይሳት አፉረ ቁልቁሉላን አንጎዱዋ ኬሳ ከንከ ሁምናኒስ ኢልማ ዋቀዮ ከንተ የቹን በእግዚአብሔር ኃይል እሱ ራሱ እግዚአብሔር ነው። እንደ እግዚአብሔርነቱ የእግዚአብሔር ልጅ ነው። ስለርሱ ደግሞ መሐላ ሰው ለማዳን ከቅድስት ድንግል ማርያም ስለተወለደው ስለ ልጁ ስለ እግዚአብሔር ልጅ ስለ ቅድስት ድንግል ማርያም ልጅ ነው ይላል። ይህ የምስራች ቃል ኦዱም ምስራቸው ኩን ይሰዳኑቲማ ይሰኑቲማ ኢሳ አከይሳ አንቀን ያዱኛት ማኒ የምስራች ክርስቶስ እመኑ ተጠመቁ ስለናንተ መከራ ተቀብሏል ተሰቅሏል በእርሱ ያመነ የተጠመቀ ይድናል ብሎ ወደ ዓለም እንዲሄዱ ክርስቶስ ስልጣን ሰጥቶ ላካቸው። በወንጌልም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። ያመነ ምን ይሆናል? የተጠመቀ ምን ይሆናል? ይድናል። ዳቃቲ ወንጌል ምስራቾ ከነቲማ ወንጌል ምስራቾ ኩን ዋኤ ፈይና ለለነማ ከንዱበቱ ዋኤ ጅሬኛ በረበራ ከንዱበቱ ኢሰደቃ ለብሳ ኢሰደቃቲማ ጀሬ ሳነርግ ጀልቀበሲኒ ካሴራ ኢሰደቄት ኢቲማ ጋፈ ጀዱኒ ያመነ የተጠመቀም ይድናል። ቅድም ያነሳዋላችሁ ያነሳውት ሐዋርያ ሥራ ምዕራፍ 5 ላይ ያለው እነዚህ ሐዋርያት ይህንን ቃል ይዞ ያመነ የተጠመቀ ይድናል ብሎ በሚሰብኩበት መዳን በክርስቶስ ነው፣ በእግዚአብሔር ልጅ ነው፣ በኦሪት አይደለም፣ በግዝረት አይደለም። ኦሪት ላሚቲ ዮኪንሞ ዋዋን ብራቲ ሚቲ መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ሌላ ስም ከሰማይ በታች የለም፣ በክርስቶስ ነው፣ በእርሱ እመኑ ተጠመቁ ብሎ በሚሰብኩበት ጊዜ መከራ ይደርስባቸው ነበር። አሁን እዚህ ውስጥ እንዴት ይድኑ ምን ያምናሉ ጥምቀትስ ምንድነው የሚለውን 10 ደቂቃ ተጠቅሜ ጨርሻለሁ። በዚህ ሐዋርያ ሥራ ምዕራፍ 5 ላይ እነዚህ ሐዋርያት ከቁጥር 12 ጀምራችሁ ሲታነቡ
በሐዋርያት እጅ ታምራት ተደረገ። ታምራት በሚደረግበት ጊዜ ሐዋርያትን አሳደዷቸው ይላል። ቁጥር 17 ላይ ምዕራፍ 5 ቁጥር 17 ሐዋርያት ሥራ ማለት እንዲህ ይላል። ሊቀ ካህናቱ ግን ሰዱቃውያን ወገን የሆነውን እነርሱ ጋር የነበሩትን ሁሉ ተነሱ፣ ቅንዓትም ተሞላባቸው ይላል። ቅንዓትም ሞላባቸው። ሐዋርያትም ላይ እጃቸውን ጭነው በሕዝብ ወህኒ ውስጥ አኖሯቸው ይላል። ቅንዓቲ ዋን ኢሳን ረት ጉቴፊ በርቶታ ከነ ዋይ ፈይና ከለለበን ከን ዋይ ክርስቶስ አከ ኢሳን ሰቱፈተን እነሱ የናቁት ጌታ እነሱ የተዉት የማዕዘን ራስ የሆነው ግንበኞች የናቁት የማዕዘን ራስ የሆነው የቤተ ክርስቲያን ሙሽራ የሆነው የክርስቲያኖች ሁሉ መድኃኒት የዓለም መድኃኒት የሆነውን እነርሱ በሚሰብኩበት ጊዜ እነዚህ የክርስቶስ ጠላቶች ቅንዓት ሞላባቸውና ወደ ወህኒ ወሰዷቸው ይላል። ኢናፋት ኢሳኒtti ጉቴቱ መነ ሂዳatti ደበርሰኒ ጀረ ከነ ደበርሰን ሂዱና ቆማችሁ የዚህን ሕይወት ቃል ለሕዝብ መቅደስ ተናገሩ አሏቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ሊቀ ካህናቱም ከእርሱ ጋር ነበሩና መጥተውም ሸንጎና የእስራኤል ልጆች ሽማግሌዎች ሁሉ በአንድነት ጠሩ። አመጧቸውም ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው ወደ ወህኒ አገሏቸው። አላገኟቸውም፣ ምክንያቱም ከዛ ስለወጡ ማለት ነው። ተመልሰውም ወደ ወህኒ በጥንቃቄ ዘግተው ጠባቂዎች በደጁ ፊት ቆሞ አገኘን። በከፈተን ጊዜ በውስጡ አንዳች እንኳን አላገኘንም ይላል። ሰዎቹ ከዛ ወጣው ቤተ መቅደስ እያገለገሉ ነው እነዚህ ሐዋርያት። ሰዎቹ ግን የት ይፈልጋሉ? ወህኒ ቤት ይላል። በርቶኒ መናይዳ ኬሳ ኤርገማ ዋቀዮ ኢሳን ባሴ ቤተ መቅደስ ተጃጅላሉ። ወሪ ኩን ሞ መናይዳት ኢሳን በርባዱ ጋፈ ደቀኒ መናይዳ ኬሰን ጅረን ኤኙት ኢሳን ባሴ ዋቀዮት ኢሳን ባሴ። ከዛ የመቅደስ አዛዥና አለቃው ይህንን በሰማ ጊዜ እንጃ አሜን ይሆን እያለ እነርሱም አመነቱ። አንድ ሰው መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡን እያስተማሩ መቅደስ አገኘናቸው አሉ። ነሞኒ ሲመናይዳ አትገተኒ ኩኖ ኡመተ በርሲሳ ጅራ ኢሳን አገረየን አከሚተና ነሞኒ ጉድ ኢሳን መናይዳ ኬሰ ካኒ አከሳን በርሲፍኔፍ መናይዳ ኬሰት ገተመኒ አቺ ኬሳ ባኒ ወንጌል በርሱ ጀልቀበን። በዚያን ጊዜ አዛዡ ከሎሌዎቹ ጋር አመጣቸውና በኃይል ግን አይደለም በሕዝቡ እንዳይወግሯቸው ይፈሩ ነበርና አንጉ ኡመትኒ ወሪ ጳውሎስ ፋ ጴጥሮስ ፋ ጃለተን ኩኒ ዮሐንስ ጴጥሮስን ጃለተን አከሳኒ ወገረ ዮኪን አከሳና ጋላ ሩኩኔፍ ጀረሰነት ኡመተ ዱረት ረኪነ ኢሳኒ ራን እንገኘ ሱቱመ ፊደኒቱ ኡመተ ግዱ ዳበኒ ሊቀ ካህናቱም በዚህ ስም እንዳታስተምሩ አልነገርናችሁምን አሉት። መቃ ከናኒ አከም በርሲስኔ ኢስኒትን እምኔ ጀደኒ መቃኝዩቲን በቃ ኢየሱስማ መቃ ጀደሙ ኑት ዋሚና ሲኒን እንጀነ። ግን ይህ ስም ለምንድን ነው የሚጠላው? ይገርመኛል። ይህ ስም እኮ የማምለጫ አለት ነበረ ነውም ሰዎችን የሚያድን ስም ነው። የነፍሳችን ተስፋ የነፍሳችን ዋስ የሆነ ስም ነው። ነገር ግን በዓለም ዘንድ የተጠላ ስም ነው። እንኳን ይህ ስም ቅርና በዚህ ስም የሚያምኑ ሰዎች በዓለም ዘንድ የተጠሉ ናቸው። ለምን መሰላችሁ? ዓለም ቢጠላችሁ ከናንተ አስቀድሞ እኔን እንደጠላኝ ይወቁ አለ። ኦርቶዶክሳውያን የሚጠሉት እኮ ለምንድን ነው ካላችሁ ክርስቶስ ስለማይወደድ ነው። ዋሬ ኦርቶዶክሶኒ ኑቲ ዋንጂ በምኑ ዋን ብራሲን ትንፈካቲን አዱኛን ክርስቶሲ ዋን እንጃለኔፍ ኦርቶዶክሶታስ እንጃለን መነ ክርስቲያና ጀላ ኑጀላ ጉብዲ ቄሶተ ኬኛ ኑጀላ ቀልቲ ኑጀላ አሪያቲ ክርስቲያኖተ ኒሚቲ ኒጎዳን ሲስቲ ማሊፍ ጀናን ክርስቶስ የሚለውን ስም ስለማትፈልግ ማለት ነው። ክርስቶስና አሻራውን አትፈልግ ማለት ነው። እኛ ደግሞ አሻራዎቹ ነን። ክርስቶስን የምንገልጥ የምንናገር የምናሳይ የክርስቶስ ወታደሮች የክርስቶስ ልጆች የክርስቶስ መዓዛ ያለን ሰዎች ነን። ስለዚህ ዓለም ይወደናል። ዓለም ቢጠላችሁ አስቀድመው እኔን እንደጠላኝ ምን አድርጉ ይወቁ አለ። እንዳታስተምሩ አልነገርናችሁምን? እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት።
Singaru Yerusalemini barumsa kanaan guuttanii maqaa Yesuus Kiristoos jedhuuni inni du'eera sababa cubbuu keenya du'aa ka'e inni waaqayyoodha inni nama miti raajicha miti waaqadha jettanii katamaa keenya guuttanii barumsa kanaanii du'aa ka'umsiif jireenyi isa jettanii katamaa keenya guuttanii jedhan katamaa keenya keessa maaltu guuteera ijoollee qassi godhaame daa'immanii jechuudha. ከተማ keenya keessa mandara keenya keessa qe'ee keenya keessa የሚነገሩ ስለ ወንጌል ነው ወይስ ስለ ፖለቲካ ነው የሚነገረው? እንኳን ወንጌል ቤተክርስቲያን ውስጥ ይቅርና ውጪ ይቅርና ቤተክርስቲያን ውስጥ እኮ ፖለቲካ ገብቶ እየበጠበጠን ነው አይደል? ማነ ክርስቲያናዊት ከሰለስ ያስኒ ገሌሉ ጄቃንጅሩ ነው ጄቃንጅሩ አሲን አጋለስን ችግር የለባችሁም እናንተ። ሌላ ከተማ ስትሄዱ ቤተክርስቲያን ውስጥ አብሮ እያገለገሉ አንዱ አንዱን በምን አይን እንደሚያይ ታያላችሁ አይደል? ይጀከሚቲ ነከንላሉ ነርጊቱ መጋላ ከሰት ሲላነምኒ በተስጋነ ከሰት አይከብቲ ንጀዲማ ወሊላለ ለጥማሚ አንከብቲ ነምኒ ወሊላለ ጀዲማቲ አሱማ ዩሞ ጀዲማቲ ወላሉ ከወሊኖዱ ጅራም ከወሎሌ ጅሩ ጅራ የለም እንጅሩ አመቀነስ ከሰው ካሜቱ ጀነ ጅራሞንጁ ማለማ ወልጅራችስቱ ወሎልቱይ qilleensa kana sintu namaa kenna bishaan sintu namaa kenna aduu sintu namaa baasa eenyu nama jiraachis waaqayyo ko jallaadhaafis isa qajeelaadhaafis al tokkicha bokkaaroomsi al tokkicha aduu baasa mitire wangeela Maatiyos boqonnaa 5:45 irratti ለጻድቃንም ለኃጥአንም አንድ ጊዜ ፀሐይ ያወጣላችኋል ዝናብም ይሰጣችኋል። እኛ ግን አኩመ ኑቲ ወሊ አዱ ወሊ ባብኑ አኮ qilleensa ወሊ ከኒኑ አኩመ ቢሻ ወሊ ላኑ ወልጅብነ ኮኔ በርባችሁ ሰባዋቀዩ እነዚህ ሰዎች ግን ስለ ክርስቶስ ነው የተጠሉት። አሁን ደግሞ ስለ ክርስቶስ መጠላት የሚገባቸው ሰዎች እርስ በርሳቸው ይጠላላሉ። ይገባል? እኛ እኮ መጠላት የሚገባን እኮ እርስ በርስ ነው ወይስ ከጠላት ነው? eenyuun raatetan walii keenya wal jibbinamo sila diina raati jibbimsin diinu jibbuyunu nan kannezi nakabiti karaa diina abbantu ሐዋርያት እኮ በአንድ ልብ ሆነው ያመልኩ ነበር እኮ። እኛ ግን ስናመልክ ልባችን አንድ አይደለም። እየቀደሰን ልባችን 9 ነው። እየሰበከን ልባችን እየዘመረን መጣ ደግሞ ይሄ ሰውዬ እግዚአብሔር በእውነት እንደዚህ አይነት ጸሎት ይሰማል? ፈዩ አኮስመት ተደብዳም ፋርፋና ከሲዋቀው ነገው ለለበ ከሲስ ዋቀን ፍረቱ ቅዳሴያ ከሲስ ፈዩ መደብደላ ጃለል ከሰ ከንጅሬ ኢበምኒ ከሰ ከንጀሬ ከደና ጀሊናን ከደተሙ ዋቀዮ ይንደገው ዋቀዮ ይንፍረቱ አከዋቀው ከደና ከሰ ደገው የወርባደኒ ለጴን ከሰን ቁልቁሉ አተው ነማውጅን ነጋት ጅራዳ አራራን ጅራዳ ዋቀኑ አገርጋሩ አሜን ጀዳጋ ከዛ በዚያን ሰው ደም በእኛ ላይ ታመጡብን ዘንድ ታስባላችሁን ብሎ ጠየቃቸው። ጴጥሮስ ሐዋርያትን መልሰው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አለ። ከማን ይልቅ? ከሰው ይልቅ። ሰው አትስበክ ይላል፣ እግዚአብሔር ደግሞ ስበክ ይላል። ኢየሱስ ነው የላካቸው። ምን በሉ አለ? ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ ክርስቶስ። እኔ መድኃኒት እንደሆንኩ ሂዱና ንገራቸው፣ በእኔ ያመነ የዘላለም ሕይወት አለው በሏቸው ብሎ ላካቸው። ሰዎቹ ግን እዚህ መጣውና አይ የዚህ ሰው ስም እንዳትጠሩ፣ ኢየሱስ የሚለውን ስም እንዳትጠሩ፣ ክርስቶስ የሚለውን ስም እንዳትጠሩ ሲባሉ እኛ ከሰው ይልቅ ለእግዚአብሔር እንታዘዛለን አሉ። ኑይ ዋቀዮ ዳፈ ጀጀምነ ማለ እኙ ፊ ነጀጀምኑ እናንተ እንጨት ላይ ሰቀላችሁት የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው። ይህም እግዚአብሔር ለእስራኤል ንሳ የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒት አድርጎ ከፍ ከፍ አደረገው እላላ የኃጢአታችሁ ስርየት እርሱ ነው፣ ከሞት የተነሳው እርሱ ነው። እርሱን ከፍ ከፍ ያለውን በእርሱ ልታምኑ ይገባል። እኛ እርሱን ከመስበክ እርሱን ከመናገር ከማወጅ ወደ ኋላ አንልም አሉ። የሰማ ይስማ፣ ኢየሱስ ክርስቶስ ያለ መድኃኒት ነው። የሰማ ይስማ፣ እርሱ ሰው አይደለም፣ እርሱ ሰው የሆነ አምላክ ነው። የሰማ ይስማ፣ ያመነ አምኖበት የኃጢአትን ስርየት ያግኝ።
ኢየሱስ ክርስቶስ የአምላኮች አምላክ የጌቶች ጌታ የቤተ ክርስቲያናችን ሙሽራ ነው። ሰው ግን ይህንን የሚያድን ስም ከመስማት ጆሮውን ይደፍናል። እኛ ግን ድምፃችንን ከፍ አድርገን ኢየሱስ መድኃኒታችን ነው እንላለን። እስቲ ሁላችሁም በሉ ኢየሱስ በሉ። መድኃኒታችን የኃጢአታችን ስርየት ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ከኢየሩሳሌም ጀምሮ እስከ ዓለም ፍጻሜ ወይ ደግሞ እስከ ዓለም ዳርቻ በስሙ የኃጢአት ስርየት ይሰበካል ተብሎ ተጽፏል። በማን ስም? በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ ድረስ የኃጢአት ስርየት ይሰበካል አለ። ይፈሙ ንስሐና የኃጢአት ስርየት በስሙ ይሰበካል። ስለዚህ እኛ ይህንን ከመናገር ወደ ኋላ አንልም እንላለን። ከማመን ወደ ኋላ እንላለን አንልም። እነዚህ ሐዋርያት ይህንን ለመስበክ ወደ ዓለም ሲላኩ የተቀበሉት መመሪያ ያመነ የተጠመቀም ይድናል ነው። ማንን ነው የሚያምኑት ከተባለ መጀመሪያ የሚያምኑት በክርስቶስ ነው። ክርስቶስን ማመን አለበት ሰው ማንም ሰው ማለት ነው። ኢየሱስን ማመን አለበት ማንም ሰው። እርሱ ሰው የሆነ አምላክ ነው። እርሱ ለዓለም የመጣ ጌታ ነው ብሎ በእርሱ ማመን ነው። እርሱ ምን ብሎ ተናግሯል? እኔ የበጎች በር ነኝ ብሏል። የምኖች በር? ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ እኔ የበጎች በር ነኝ አለ። በር ከሌለ መግባት አይቻልም። ይቻላል? አማ በልበል ኩኒ ኦቶ አሲት እንጅራኔ መነቁልቁሉማ ከነተ ol seenu dandeenya? እሺ መነ keessanitti balbalautuun qabaanne ol seenu dandeessu? ሄላላ ያለ ክርስቶስ በርነት ሥላሴን ማመን አይቻልም። ያለ ክርስቶስ በርነት የእግዚአብሔር መንግስት ማግኘት አይቻልም። ያለ ክርስቶስ በርነት የዘላለምን ሕይወት መውረስ አይቻልም። ስለዚህ ኢየሱስ ክርስቶስ ለዘላለም ሕይወት በር ነው። ለዘላለም ሕይወት መንገድ ነው። ለዘላለም ሕይወት ራሱ የዘላለም ሕይወት ነው። በእርሱ ማመን ግዴታ ነው ማንም ሰው ማለት ነው። ሥላሴን ለማግኘት በወልድ ማመን ግድላል ማለት ነው። ወልድን ስታምን ማንን ታምናለህ? አብን ታምናለህ። ከዛ በኋላ መንፈስ ቅዱስን ታምናለህ። ለዛ ነው ክርስቶስ በር ነኝ አለ። እሱም ብቻ አይደለም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ምዕራፍ 14 ቁጥር 6 ላይ እኔ መንገድ ነኝ ብሏል። ምንድን ነኝ? መንገድ ነኝ። ምንድን ነኝ? አኒ ከራዳ ጀድ ማለላ ከራዳ ደሞኒስ አኒ ዱጋ ዳይት አኒ ዱጋ ደኒስ አኒ ጅሬኛ ዳይት ከራዳ ጀቹኒ ነምኒ ከራንቲን ገረሞቱማ ዋቀዮት ይልገሉ ከረ ክርስቶስ ይዳ ጀቹ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ክርስቶስ የእግዚአብሔር ልጅ ነው። የቅድስት ድንግል ማርያም ልጅ ነው። እርሱ የዓለም መድኃኒት ነው ብሎ በእርሱ ማመን ማለት ያንን መንገድ ማግኘት ማለት ነው። ይሳርጋችሁ ዳይቹ ይህንን መንገድ ካገኘ በኋላ ይህ መንገድ ደግሞ ወደ ማን ያቀርባል? ዳሴ ማርያም ረት ማልጀዳ እኒ ዱሳቲን ዱአጀሴ ዱፌቶ ዱበሮ ማርያም ራለቴ ገራባሳቴ ማሉ ጎዴ ኑዴስ ገራ ዋቀዮት ኑዴስቹን ገራባሳት ኑዴስ ገራ ኦፊሳት ኑዴስ ገራ አፉረ ቁልቁሉት ኑዴስ ነመቴ ገራ ኦፊሳት ኑዴስ achuma gadi buutanii immoo kan gaafa maaksanyootti yoo dubbistan immoo maal jedha fedha abbaa isaatiin fedha hafuura qulqulluutiin dhufee maal godhe nu fayyise. Bakka wardoo የሳበን እርሱ ነው ማለት ነው። gadi bu'ee kan ol baase isaa jechuudha. የእኛን ማንነት ወስዶ የእርሱም ማንነት የሰጠን እርሱ ነው ማለት ነው። አመለ keenya yookiin maalummaa keenya ወደቴ maalummaa isaa kan nu kenne isaa jechuudha. ስለዚህ ክርስቶስ በር ነው ማለት ነው። መንገድ ነው ማለት ነው። መንገድ ብቻ አይደለም መዳረሻ ነው ክርስቶስ። ምንድነው መዳረሻችሁን ገልማይቹን ምድር ገልማይቹን ሞ ጅሬኛ ይቹዳ ክርስቶስ አኒ ጅሬኛ አኒ ዱጋዳይ ዱጋይቹን ሞ ዋቀዮ ነምን ዱጋ ተው እንደንደው ነምን ጅሬኛ ተው እንደንደው ነምኒ ከራስ ተው እንደንደው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ
የቅዱሳን መንገድ እንደሆነ የክርስቲያኖች ሕይወት እንደሆነ የቤተ ክርስቲያን ራስ እንደሆነ ከሰማይ ወርዶ ወደ ሰማይ ያወጣን እንደሆነ ማመን ግዴታ ነው ማለት ነው። ሱላለም እንደሞተ በትንሣኤው ክርስቲያኖችን እንዳስነሳ የትንሣኤያችን በኩር እንደሆነ ማመን ይቀድማል ማለት ነው። ሁለተኛ በስላሴ ማመን። ስላሴ ታመኑ ይጩ namni tokko zimmede Yesuus itti amane Sillaaseetti yoo namanne jireenya argachuu hin danda'u. Amma only Jesus warra jedhaman tokko jiru. Bakka only Jesus jechuun bakka Yesuus ብቻ ማለት ነው። Yesuus ብቻ ማለት አብ አስፈልግም መንፈስ ቅዱስ የለም እያሉ እኮ ነው። አብም ኢየሱስ ነው፣ ወልድም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው ይላል። ነው ግን መጽሐፍ ቅዱስ እኔና አብ አንድ ነን ሲል እኔ አለው ራሱን እየጠራ ነው። አብ አና ጀቻይራ እታኔ ሞኝ ጀቻር አባ ጀቻራ ምዲ ማ ዋሜ ቀኑ ተገርሲሳይር ዋሜ ቀኑ ተገርሲሳር ዋለማ ምዲ አፉረ ቁልቁሉም ሞጀደ ሲኒን ኤርጋ ኢሳ አባራ በው ጀደሞ ወንጌል ሉቃስ ዮሐንስ በቆና ቁደ ሸንደረቲ ኑቲ ሜር ስለዚህ አብ አለ ወልድ አለ መንፈስ ቅዱስ አለ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደግሞ አሱማ ማርቆስ ከነ ጉባረቲ ኩታ ዱባቴ ከነት ማልጀላ ሂዱ ወንጌልን ለፍጥረት ሁሉ ሲበኩ ብሎ አላቆመም። በአብ በወልድ በመንፈስ ቅዱስ ምን አድርጓቸዋል? ኢሳን ጩባይ ዱከቡቱ ተቆማ ታይሳይ ከናፍ ነምኒ ስላሴ ተመኑ ቀባታ ይጩ ስላሴ ተመኑ ጀቹን ዋቀዮ ቶክቺ አባ ኢልሚ አፎረ ቁልቁሉን ቃመ ሰዲን ዋቁማ ተኮም በረበራን ጅራተ ጀደኒ አመኑን ግዴታ ዳጀቹ ይሄንን ነው ማመን። መጠመቅ አለበት። ሁለተኛ ላይ ደግሞ መጠመቅ ምንድነው? እቺን ቃል ብቻ ልናገርና ልጨርስ። ጩበሙ ማልዬ ጋፈ ጀኑ ዮሐንስ ወንጌል ምዕራፍ 5 ከቁጥር ምዕራፍ 3 ከቁጥር 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን በሚያስተምርበት ጊዜ እንዲህ አለ፣ ሰው ሁለተኛ ካልተወለደ የእግዚአብሔር መንግስት ማግኘት አይችልም። ነሚ ለመፋይ ወዳለተ ማለ ሞቱማ ዋቀዮ ዳሉ እንደንደው ለመፋለ ለቾቹ ማይቹዳ አሎኒ ጀልቀባ አዳምራ ዳለተ ነምኒላ ነምኒ አዳማዊ ነው፣ ፍጥረታዊ ሰው ማለት ፍጥረታዊ ሰው አምሮ ሲጠመቅ ወይ ደግሞ በጥምቀት ልጅነትን ሲያገኝ ዳግመኛ ሁለተኛ አዳም ይሆናል። ማን ይሆናል? ሁለተኛ አዳም። ሁለተኛው አዳም ማን ነው? ክርስቶስ ማለት ነው። ሁለተኛው አዳም ክርስቶስ ነው። አዳምን ለመፋን ክርስቶስ አዳምን ጀልቀባ ይኙዳ አዳምን ጀልቀባ እሱ መጀልቀባ ከምድራዊ ነው፣ ከመሬታዊ መሬት ማለት። ሁለተኛው አዳም ደግሞ ከሰማያዊ ሰማያዊ ዳሎታ ፎኒቲን አዳም ሰለፋራ ዳለና ዳሎታ ፉራቲንሞ ከሰማያዊው ሰማያዊ ከኢየሱስ ክርስቶስ እንወለዳለን፣ ከስላሴ እንወለዳለን፣ ዳግማዊ አዳምን እናገኛለን። ለዛ ነው ጳውሎስ በፊልጵስዩስ ላይ ምን አለ? አዲሱን ሰው ምን አድርጉት? ክርስቶስን ልበሱት። ማንን ልበሱት? ክርስቶስን ልበሱት። ጩበሞቹን ክርስቶስን ኡፋቹ ጀቹ ገላትያ በቆና ሰዲድ እንደሚተወር በከለሰ ጨቃሴ ጉባረት ማልጀላ እናንተ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችኋል። ታዲያ ክርስቶስን ስለብስ ምን ማለት ነው የሚለውን አንድ ጥቅስ ልጨምርላችሁ። በዚህ በቆላሲስ ምዕራፍ 2 ላይ ከቃሉ ጋር ናችሁ? አማርኛም ባይሴ ፈቃዳ ረዲፈም ጥሙሩ ፈደደኒ ቆላሲስ በቆና ለማለኮም ሰኩን ለመረታ ከነጀል ማልጀዳ ሴተኒ በጥምቀት ከእርሱ ጋር ተቀበራችሁ አለ። ከማን ጋር? ከክርስቶስ ጋር ምን ሆናችሁ? ተቀበራችሁ። በምን? ጮባ ዳነኞ ጅነው ዓለምተን ጀት ማሎ ሰገሌ ዋቀውነት ማየኞ ጅነው ዓለምተን ክርስቶስ ወጂን ጮባ ዳን አዋለምተኒ ደግሞም በዚህ ጥምቀት ከሙታን ባስነሳው እርሱን በማመናችሁ ከእርሱ ጋር ተነሳችኋል። ኤላላ ጩጳኑ መከናን እሞ ዱአካውም ሰይሳት ያመኑ ከሰኒን ክርስቶስ ወጂን ዱአካተኔን ጩጳቹ ማልጀቹ ረከራብራ ክርስቶስ ወጂኒኒ አዋለሙዳ ክርስቶስ ወጂኒን ማልተወቹ ዱአ ከውዳይቹ አያቹ ቤተ ክርስቲያናችን ጩበሙ ጀቹ ማልጀቹዳ ክርስቶስ ወጂን ዱበዳ ከውንድ ከሰን ማልተው ማልራው ዓለምቶ የተኒ ከሞት ከሰለጠነበት ማንነት ኃጢአት ከነገሰበት ማንነት
ትቀበራላችሁ፣ ደግሞ ከክርስቶስ ጋር ከሞት ትነሳላችሁ። ዳግመኛ አዳም ትሆናላችሁ፣ ክርስቶስን ትለብሳላችሁ። ከዛ ቀጥሎ እንዲህ አለ፣ ከእርሱ ጋር ተነሳችሁ፣ እናንተ በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችኋል። ዲፈሙ ጩቦ አርገተ ጋር ለሚጋፈ ጩበሙ ማለርገታ ዲፈሙ ጩቦ የኃጢአትን ስርየት ያገኛል። ዲፈሙ ጩቦ አርገታችሁ ለብዙ ጊዜ አንዳንድ ሰዎች መናፍቃን ጥምቀት የኃጢአትን ስርየት አያስገኝም ይላሉ አይደል? ነገኝስ መጽሐፍ ግን ምን ይላል? ከእርሱ ጋር በጥምቀት ስለተቀበራችሁ የኃጢአትን ስርየት አገኛችኋል። ይፈሙ ጩቦ አርገተኒ ጩበሙ ከሰኒ ኒኑ ጀረ ኪታብ ቁልቁሉ ክርስቶስ ወጅና ዋላምተኒ ሳውጅን ካተኒ ይጀ ያመነ የተጠመቀ ማለት ይሄ ነው። ቀጥታ እርሱ ስልጣናትን ሁሉ አለቅነትን ሁሉ ገፎ ድል በመንሳቱ በእርሱ የዞራችሁ በግልጥ አሳያችሁ። እንግዲህ በመብል ወይም በመጠጥ ወይም በበዓል ወይም በመባቻ ወይም በሰንበት ማንም አይፈርድባችኋል። ይሄ ለኦሪታውያን የተነገረ ቃል ነው። ከዛ ምዕራፍ 3 ላይ ይሸጋገርና እንዲህ አለ፣ ከእንግዲህ ከክርስቶስ ጋር ከተነሳችሁ ከማን ጋር? ክርስቶስ ወጅን እርጋ ዱአ ካተኒ ኤኞ ወጅን ክርስቶስ ወጅን እርጋ ዱአ ካተኒ ሳውጅን ዱአ ካነ ረሞን ካን ማሊኒ ሰፋነ ዱአ ካን ይላል። ጩበሙዳን ይሰፋነው ዓለምኔር ጩባ ኬሳ የሮባኑ ክርስቶስ አከ ዱአ ከ አመኑ ኬኛን ሞ ኢሳውጅን ማልታኔር ሲኒ ገላንጅሩ ገሩ ዱአ ኬሳ ሰፋነ ካኔር ምን አይነት ክብር እንዳለ ይግባችሁ በዚሁ። ቀጥሎ እንዲህ አለ፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ባለበት በላይ ያለውን ይሽዋል። ኤርጌሳዎች እንዱ አካተኒ ክርስቶስ ሰሚ ምርጋ ባሳ ጅራ አቺ ያዳድ ሲኒሳዎች ማልታተኒ ጧንታ አደሪ ካተኒት። ከዛ ቀጥሎ ምን ይላል? ወርዶ ሞታችኋል አለ። ምን ሆናችኋል? ሞተናል እንዴ? ሞታችኋል? በጥምቀት ከማን ጋር ሞታችሁ እያለን ነው? ከክርስቶስ ጋር ሞታችሁ ተቀበራችሁ፣ ከእርሱ ጋር ደግሞ ተነሳችሁ እያለን ነው። ከምንድነው የሞተን? ከኃጢአት፣ ከበደል፣ ከእርኩሰት፣ ከዲያብሎስ አሰራር ነፃ ወጥተናል ማለት ነው። ሰራቲ ቢለሱ ባኔ ራጀቹ ደግሞም ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ጅሬኝ ኬሰኒሞ ክርስቶስ ወጅኔ ሰዶካቴር ነው እንጂ ሳሚ ኬሳ ዶካቴር ኤኞ ጅን ደሳይልም ግን ደሳይልም ለመንገማቺሱ ሜገለቴ ፈዳ ዋቀዮ ጅሬኝ ኬሰኒ ክርስቶስ ወጅን ሰሚ ዶካቴር ይላል። ወረጩ በቤቱ ጅሬኝ ሳ ክርስቶስ ወጅን ነው ከተሰሚ ኬስ ቀጥሎ እንዲህ አለ፣ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ የሮይኒ ጅሬኛ ከሰንተ ክርስቶስ ጋፈዱ ይመጣላ። ሕይወታችን ክርስቶስ ይገለጣል። ሕይወታችን የሆነ መዳናችን የሆነ ተስፋችን የሆነ የትንሣኤያችን በኩር የሆነ እርሱ በሚገለጥበት ጊዜ እናንተም ከእርሱ ጋር በክብር ትገለጣላችሁ አለ። ክብር ምስጋና ለአምላካችን ይሁን። በእውነት ጅሬኛ ከሰን ከንተ ክርስቶስ ጀሮይኒ ሙለቱት ኢሲኒስ ሞጀረ ኢሳዎጅኒኒ ኡልፊናኒ ኒሙለቱት ክርስቶስ ዱፈኑ ፈካ ሙሽራ ማነ ክርስቲያና ኬኛ ከኑት የገኑ አብዲዳን ከነገኑ ኒዱፋ ዱከነ ዱኛ ኬሳ ኑፉለታ አፋን ዱአ ኬሳ ኑባሳ አዋለ ኬሳ ኑካሳ ጅሬኛ እንደበረ ኑከና ጀኔ ከነገኑ ክርስቶስ ኒዱፋ ጋፋይ ኒዱፉ ሰና ኢሲኒሞ ኡልፊናኒ ሳዎጅን ሙለቹ ጅርቱ ወጀደ ገለታ ዲሳፊ መዋቀዮፍ ገለኒ ሳፊያቶ ስለዚህ ያመነ የተጠመቀ ይድናል ማለት ይሄ ነው። እዚያም በኋላ ሰው ይሄንን አምኖ ተጠምቆ ስጋውን ወደሙን ተቀብሎ ንስሐ ገብቶ ያመነ የተጠመቀ ይድናል የተባለው ድነቱን ይፈጽማል ማለት ነው። ፋይነሳን ጥሙራት አይችልም ጋቢ ገሌ ፎኒ ዲገሳ ፍደቴ ጅሬኛ ፈይና ከነ ኬሰ ጅራቴ አንገ ዱፋቲ ጎፍታ ኬኛ ኢየሱስ ክርስቶስ ሲቲ ጅሬኛ ይሰጥ ዋመመ ከና ፋይና ዳሉፍ ሰዋመመ ከና inni dukkana keessa cubbuu keessa gara ifaatti waamame kuni faayinasa inni eeggata guyyaa dhufaatii gooftaa keenya inni eeggata. Galanni Waaqayyoof haa ta'u. Mee galata galchaa Sillaaseedhaaf. Kan nu barsiise kan nu gorse Waaqayyo keenya Waaqni qulqullootaa galata guddaa argatu.